ቃል ባህሉና ዳግም አልማዝን ገለው የቀበሯት እነሱ ናቸው። ከማንም ጎረምሳ ጋር ተጣላሽና እኔና ልጄን መናገር አለብሽ እንዴ? እትዬ ስለማታውቂው ነገር አትናገሪ። እስኪ ተናገሪያ። ምንድን ነው የምትናገሪው? አልማዝን እንደገደላቸው ታውቂያለሽ? ኧረ እኔ ማታለል ነው ቀል ያስገባልኝ። ተቀጣጥረን ነበር። እሱ ግን ስልኩን አጥፍቶ በዛው ጠፋ። በዚህ ነገ በጧት ቤታችሁ ድረስ ነው የምመጣላችሁ። በመጨረሻም እንግዲህ የቃል ሀሳብና የሳሚ እቅድ ተሳክቶላቸዋል። ቃልም እንግዲህ የመጀመሪያ ሀሳቧ በኃይሉን እስር ቤት መክተትና እንደገና ደግሞ ከዳጊ ጋር ማለያየት ነበር ብሌንም እንግዲህ በዚህ ጉዳይ እንዴት አድርጌ መለየት እንዳለብኝ እኔ አውቃለሁ በማለት እንግዲህ ሳሚ ጋር ይመካከሩና ሁለቶችንም እንግዲህ ደካማ ጎናቸውን በመፈለግ ተጠቅመውባቸዋል። ይሁን እንጂ በኃይሉ እስር ቤት ከገባም በኋላ ያሳሰረችው ብሌን እንደሆነች ነው የሚያውቀው። ምክንያቱም ከዚህ በፊት የጠረጠረው ነገር አለ። ፍላሹ ወድቆባት እንደነበረና በዛ ፍላሽ ተጠቅማ እንዲሁም ደግሞ ያንን ፍላሽ አግኝተው ለፖሊስ እንደሰጠችና እንዳሳሰረችው ነው የሚያውቀው። ነገር ግን አሁን ላይ ቃልና ሳሚ ነው ብሎ ምንም የሚጠረጥርበት አንዳችን ምርጫ የለም። ምክንያቱም እናቴን አንድ ነገር ካደረጋችኋት ያን ያለኝን መረጃ እያንዳንዱ ለፖሊስ እሰጣለሁ በማለት ከዚህ በፊት ለባህሉ ደጋግማ ነግረውም ነበረ። ይሁን እንጂ ከዛ ንግግሯ በተጨማሪ እንግዲህ አሁን በኃይሉ እርግጠኛ ነው ብሌን እንዳሳሰረችው። ብሌን ምንም የምታውቀው ነገር የለም። ይህ ሁሉ ስራ እንግዲህ የሁለቶች ወጥመድም ነበረ። ብሌን አሁን ላይ እንግዲህ ዳጊ ነፍሰ ወንጀለኛ ነው፣ ሰው ይገላል የሚባል ጥርጣሬ በአእምሮዋና በሀሳቧ ውስጥ እንግዲህ እየተመላለሰ አስቸግሯታል። ታዲያን ያፈቀርኩት እንግዲህ ሰው ገዳይ መሳይ ነው እንዴ ወይስ ደግሞ ሌላ ዳጊ ነው የማውቀው ነው ወይስ ደግሞ የማላውቀው ዳጊ ነው የሚል ብዙ ጥያቄዎች እንግዲህ በአእምሯ እየተመላለሱባት ይገኛሉ። ታዲያ የመጀመሪያ እርምጃ ያደረገው ሳሚ ምንድን ነው? ቀጥታ ወደ ብሌን በመምጣት ይቅርታ ጠይቆ ይቅርታ ካደረገችለትም በኋላ እንደ አዲስ ከእሷ ጋር ያለውን የፍቅር ግንኙነት ማጣመርና ማራዘም የሚፈልገው ግን የሚሆንለት አንድ ሀሳብ አለ። መጀመሪያ ከዳጊ ጋር ካጣላትም በኋላ የኔ ትሆናለች ብሎ ስላሰበ በመጀመሪያ ደረጃ እንግዲህ ስለ ዳጊ መጥፎነት እንድታስብ አድርጎ ይስላታል። ይሁን እንጂ ብሌን አንቺ በጣም መልካም ሰው ነሽ፣ ግን ደግሞ በዙሪያሽ ያሉት ሰዎች በጣም አስመሳይ ናቸው በማለት እንግዲህ መጀመሪያ እሷ ንጹሕ እንደሆነና ሁሉም ሰው በዙሪያ ያሉት እንድትጠረጥር ያደርጋታል። ምን ለማለት ፈልገ ነው አልገባኝም፣ እስኪ ግልጽ አድርገው ብላ ስትጠይቀው ዳጊ እንዲሁም ሰላም ሁሉም እንዲሁም በኃይሉ ቃልን ብቻ ሳይጨምር እንግዲህ ነጥሎ አልማዝን ገለው ቀብረዋታል። ግን ደግሞ ለአንቺ ደብቀውሻል በማለት ነበር የነገራት። ታዲያ ይህንን ነገር ሲነግራት እንግዲህ ወዲያውኑ ትርበተበትና ራሷን ስታ እንግዲህ መሬት ላይ ነበር የወደቀችው። ሳሚ መራ ይቅርታ ብሌን፣ እኔ እኮ የነገርኩሽ ይህንን ነገር ራሽን ስተሽ እንግዲህ እንድትወድቅ ሳይሆን ካለሽበት ነገር ከዙሪያሽ እንዲሁም ደግሞ እዚህ ፍቅር ጀምር ያለው የምትይውን ነገር እንድታቋርጭ ትክክለኛ ሰው ነው ብለሽ እንግዲህ ያሰብሽው አይደለም በሚለው እንድታስቢበት ነው እንጂ እንደዚህ እንድትሆኝ አይደለም በማለት እንደምንም አድርገው ከወደቀችበት ላይ አንስቶ ወደ ውስጥ ያስገባትና ሹልክ ብሎ ከዛ ቤት ይወጣል። በሌላ በኩል እንግዲህ ወይዘሮ ገኒ ከሞት ተርፋለች። በኃይሉ እንግዲህ ቅንቅላቷ ላይ ሽጉጥ ደቅኖባት ነበረ። በዚህም እንግዲህ ሽጉጥ ፌዴራል ፖሊስ ደርሰው አድነዋታል። እኛ የመጣ ነው አንቺን ብለን አይደለም በኃይሉን ነው፣ ይህ ሰውዬ የሆነ ነገር እያደረገች ነበር ንገሪኝ በማለት እንግዲህ ቢያፋጥጧትም እሷ ኧረ በጭራሽ በማለት እንግዲህ በፍራቻ ተውጣ ዝም ነበር ያለችው። ቢሆንም ደርሰውላታል። እንግዲህ ያው ባትናገርም ፊቷ፣ አይኗ፣ እያንዳንዱ የምትናገረው ነገር ለፖሊሶቹ ይነበብ ነበረ። ይሁን እንጂ ይዘውት ሄደዋል። በዚህም ገኒ ትንሽ እንግዲህ ከሞት ተርፋለች። ቀጣይ ምን እንደሚጠብቃት ባታውቅም በሌላ በኩል እንግዲህ ብሌንም ከወደቀችበት ራሷን ስታ ከተነሳችበት በኋላ ወደ ሳሚ መኝታ ክፍል ነበር ያመራችው። ታዲያ ሳሚ ሄዷል ማለት ወደ ዳጊ በደስታ እንግዲህ ስጦታ ሊሰጣት ቀጥ ብሎ ሰፍ ብሎ እየጠበቃትም ነበረ። ብሌንዬ ይኸውልሽ ይህ ቀሚስ ላንቺ ነው የገዛሁት፣ በጣም ያምራል አይደል? እኔ ለብሰሽው ማየት እፈልጋለሁ በማለት ይጠይቃታል። እሷ ዘር በልልኝ፣ የምን ቀሚስ ማለት ነው አንተ ወሽካታ፣ አንተ አጭበርባሪ፣ ጭራሽ እንዴት ብትደፍረኝ ነው እንደዚህ በልብስና በጌጥ ነገር እኔ ልትስበኝና ልትማርከኝ የምትፈልገው በማለት ሞለጭ አድርጋ ተሰርበዋለች። ዳጊ እንግዲህ ተንቀጠቀጠ። ዛሬ ብሌንም ምን ብሏት ነው? በእርግጠኝነት ያቺ ቃል የሆነ ነገር ብላሽ ነው አይደል ይህን ሁሉ የስድብ ናዳ የምታወርድብኝ ይላታል። እሷም እባክህ እሷ አይደለችም፣ አንተ ነፍሰ ገዳይ እንደሆንክ መቼ ነገርከኝና ነው? የነገርከኝ እኮ እናቴ እንዳልሆነች ነው እንጂ እንደገደልካት አልነገርከኝም በማለት እንግዲህ ታንቀጠቅጠዋለች። እንግዲህ እሱም ከሷ ላለመለየት ሲል እንግዲህ እውነቱን ነበር የነገራት። ይኸውልሽ ብሌንዬ፣ እኔ እንደዛ አደረግኩት ለሰላም ስል ነው፣ ሰላምን አሳልፌ መስጠት የለብኝም እና ለዛ ነው በማለት እንግዲህ ቢያብራራላትም
አንተም ከሷ አትሻልም በማለት እንግዲህ ሁለታችሁንም ቢሆን እስር ቤት ወስጄ ገትራችኋለሁ በማለት ከክፍል ወጣም ነበረ። ታዲያ እንግዲህ ይህንን ነገር ከሰማች በኋላ ተረብሻለች። እንግዲህ አጅሪት ሰላምም ወንድሟን ለመጠየቅ ወደ እስር ቤት አምርታ ነበረ። በዛ ቅጽበት ወንድሜ እንዴት ነው ብላ ጠይቀዋለች በንጹህ ልቧ። እሱ ግን በቅርቡ እፈታለሁ የተወሰነ ብር አምጭልኝ ይላታል። እንግዲህ የአሳማ የሆነ ሰውዬ እህትም እንግዲህ ያው የእህትነት አንጀት ነውና ምንም ችግር የለም አታስብ ወንድሜ ይዤ ልመጣለሁ በማለት እንዲሁም ደግሞ ልብስ ራሱ ካስፈለገ ንገረኝ ትለዋለች። እሱም እሺ ይልና ቀጣይ እንድታመጣለት አድርጎ ይልካታል። ታዲያ ወደ ቤት ከመጣችም በኋላ እንግዲህ ቃል ከሰማች በኋላ እስር ቤት መሆኑንና እንዳይፈታ ስላወቀች ደስ አላት። ታዲያ አንድ ያላሰበችው ቅጽበት ነበር የመጣባት። ይህም እንግዲህ ወይዘሮ አልማዝ ገንዘብ የምትቀበለው ከባህሉ ነው። ባህሉ ደግሞ ገንዘቡን የሚያመጣው ከሰላም ነው። ሰላም እንደሆነች ደግሞ አያውቁም። ስለዚህ ይቺ አልማዝ የምትባለው ለእሷ ትደውልና ገንዘቤን ካላስገባልኝ ስህተት ብዬ የሚመጣው ከእናንተ ቤት ነው በማለት አስፈራራታለች። በዚህ ቅጽበት ወይኔ ምን አለ እስር ቤት ባላስገባት የሚል አይምሮዋ ላይ የተመለሰባት ቃል አሁን እስር ቤት ካስገባችሁ በኋላ ማስወጣት አችልም። እንዴት አድርጌ እንደማስወጣው እኔ ማሰብ አለብኝ፣ ሳሚ እርዳታ ያስፈልገኛል ትለዋለች። ሳሚ ግን ይቺ ቃል የምትባል በጣም አደገኛ እንደሆነች አውቋል። ጠንቅቆም ነው እንግዲህ የገባው። እሷም እንግዲህ የሳሚ በጣም ጥብቅ የሆነ መረጃ አግኝታበታለች። ያ ህይወቱ ወይም ደግሞ እዛ ፍላሽ ላይ ያለው ነገር የሳሚን ህይወት ሙሉ ለሙሉ እንደሚያበላሸው ታውቃለች። ግን ደግሞ ይህንን ነገር አሁን ላይ መጠቀም አልፈልግም፣ በሚያስፈልገኝ ሰዓት እጠቀምበታለሁ ብላለች። ግን ከዛ ጋር ምን አይነት ፍላሽ ይኑሮ ነው እንደዛ በቃ ያስፈረው ሳሚ ማለት ነው። ከፍላሽ ውስጥ የምንኖረው ነው መቼም ግን ሲያሰቃያት የሚያሳይ ምስል እንዳልሆነ እርግጥ ነው። ምክንያቱም ብሌን ራሱ ይህን ነገር ታውቃለች። ሳሚም ታዲያ በእርግጠኝነት ያንን ፍላሽ አግኝተሽው ከሆነ ከባድ ነው፣ ግን ደግሞ በጭራሽ አንቺን ማመን የለብኝም ይላታል። እሷም እንግዲህ በልቧ ሳሚ አልቆላል፣ አሁን በእኔ እጅ ስር ነው፣ እኔ ያልኩን እያንዳንዱ ነገር ታደርጋለህ፣ ለመጀመሪያ ጊዜ ይህን አሳከው ትለዋለች። እሱም እንግዲህ እንደተለመደው ከብሌን ጋርም ሰላም ሆኗል፣ ይቅርታ ማርጋለታለች። አሁን ወይኔ ብሌን እያለ እንግዲህ እያንዳንዱ ነገር ስለ ብሌን ሆኗል ሀሳቡ። በመንገዶቹ እንግዲህ የተጠረጉለትና ጥሩ የሆነለት አድርጎ ነው የሚያስበው። ምክንያቱም በቃ እሷ ጋር አለኝ እኖራለሁ ፍቅር ምናምን ብሎ ነው የሚያስበው። ግን እሱ እንዳስበው ላይሆን ይችላል። ብቻ ግን ቃል አሁን ላይ ሁለቶችንም ጥሩ ስራ ነው የሰራችው። እንግዲህ በደንብ ተውነዋለች ማለት ይቻላል። አሳሰረችው፣ አለያየቻቸው። ግን በዚህ ቅስፈት ሰላም ወደ ቤቷ ስትመለስ ለምንድን ነው የገላመጠች በማለት እንግዲህ ብሌንን ስትቆጣት ነበረ። ብሌንም ያንን ነገር ካወቀች በኋላ ተረበሸች። እኔ እትዬ ጥሩ ሰው ነበርሽ እኮ በጣም እንድናገርሽና እንድገፋፋሽ አታድርጊ፣ ምን አረኩሽና ነው ትላታለች። ታዲያ ለምንድነው ገለምጠሽኝ የምትሄጂው እያለቻትም ነበረ። ግን እንግዲህ ብሌን እባክሽ አስታርቂኝ፣ እኔ እንደዛ ያደረግኩት በቃ እንድትድን ብዬ ነው፣ ከህመሟ እንድታገግም ብዬ ነው እንጂ ታውቂያለሽ የኔ እናት እንዳልሆነች ለወስድብሽም አልነበረም ትላታለች ማለት ነው። አጀሪት ግን ምንድን ነው ያለችው? አይመለከተኝም በቃ እኔ አልነግርሽም ነው ያለቻት። ከዛ እንግዲህ የራስሽ ጉዳይ ብላ እሺ ነው ያለቻት። እንግዲህ ቃል ከሰላም ጋር እንደምታስታርቃት ነው የፈለገችው። ቃልም በልቧ መሰሪ ነሽ እንደ እኔን ይህን ሁሉ ጠንስሸማ በቀላሉ እንድትታረቂ አልፈልግም ነው ያለቻት። ይሁን እንጂ እስኪ መጨረሻቸው ምን እንደሚሆን እናያለን። ከዛ ወደ ኪችን ሄዳ ማልቀስ ጀመረች። አሁንም ሰላም መጣች። እንዲህ ብንቄ ነው እንደዚህ ገፍትረሽ የምትሄጂው በማለት እንግዲህ ተቆጣቻት። ሴትዮ እኔ እንድናገርሽ አገፋፊኝ የማላቅ ነው እንደሚመስልሽ? ደግሞ አልገላመጥኩሽም፣ ምን አስበሽ ነው በማለት እንግዲህ ብሌን ተናገራታለች ማለት ነው። ከዛ ይኸውልሽ ወይዘሮ አልማዝ እንደገደላችሁ አታውቃለሁ ስትላት እንግዲህ ተንቀጠቀጠች። ወዲያውኑ እኔ የእናንተ ወንጀለኛ ተባባሪም አልሆንም ይህን ሁሉ ጉዳ ውቄትልና ለፌዴራል ፖሊስ ደውላ ታስይዛታለች። ቃል እንግዲህ አደራሽ ይህ ጠብቂ ተብላለች። በእርግጠኝነት ቃል እንግዲህ አሁን ይህን ቤት ሽጣ የራሷን ሀብትና ንብረት እንግዲህ ሙልጭ አድርጋ ከወሰደች በኋላ ሰላም ምን ይውጣታል? አሁን በኃይሉ ታስሯል። ቃል ብቻዋን ናት ያለችው እዛ ቤት። ብሌንም አሳሰረቻት። ብሌን ግን ትክክለኛ እናቷን እንግዲህ ያሳሰረቻት አያለማወቅ። የብሌን እና የሰላም መጨረሻ ምን ሊሆን ይችላል? ሰላም አሁን እንግዲህ ያው ከወንድሟ ጋር ታስራ ትገኛለች ማለት ነው። እንግዲህ በቅርብ እንደምትፈታ እርግጥ ነው ትፈታለች ብለን እናስባለን። ያው የተወሰነ ገንዘብ አላት ይባላል። እንግዲህ 2 ሚሊዮን እፈልጋለሁ ብሎ በኃይሉ ባለፈው ብዙ ነገሮችን ሰርቷል።
አሁንም ቢሆን ለገንዘብ ሲል ወጥመድ ውስጥ ገብቷል። የብሌን አንድ ሀሳብ ግን አላት። መጀመሪያ ከማመልከቴ በፊት ለፖሊሶች እና እሷን አሳልፌ ከመስጠቴ በፊት የአልማዝን ቀብር የተባለውን ቦታ ሄጄ ማየት አለብኝ ብላለች። ወደዛ መቃብር ቦታ ከሄደችም በኋላ እንግዲህ መቃብሩን ከፍተን ማየት አለብን በሚል ተስማምታለች። ግን ደግሞ የት እንደሆነ አላወቅም። ስለዚህ ዳጊና ውሰደኝ እያለችው ነው። ምክንያቱም የእውነት ሞታለች አልሞተችም የሚለውን ማረጋገጥ ትፈልጋለች። ሳሚ እንደዛ ብሎ ሲነግራት አላመነችውም ነበረ። ግን መቃብሩን ሄዳ ስትከፍተው በጣም ነው የደነገጠችው። ባዶ እንደሆነ ተረድታለች እና በህይወት እንዳለች ማውቃለች። የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ሆንላችሁ።